With the capital Tehran, 10 million residents that they may soon have to leave. የከተማዋን ነዋሪዎች ወደ ሌላ አካባቢ ማዛወር ሳያስፈልግ እንደማይቀር ማሳሰብ ይዘዋል። ኢራን ለስድስተኛ ተከታታይ ዓመት እየተገረፈች ነው። Citizens must evacuate Tehran. የከተማዋ ነዋሪዎች መሸበራቸው አልቀረም። در آذر ماه باید جیره‌بندی کنیم. ኢራን በውሃ እጥረት እየተሰቃየች ዓመታትን አስቆጥራለች። ከሰሞኑ ደግሞ ችግሩ ጠንቶባታል። በተለይ የመዲናይቱ ቴህራን ሁኔታ አሳሳቢ መሆኑ ነው የሚነገረው። ባለስልጣናትም የከተማዋን ነዋሪዎች ወደ ሌላ አካባቢ ማዛወር ሳያስፈልግ እንደማይቀር ማሳሰብ ይዘዋል። We've run short of water. If it doesn't rain, we in Tehran must start rationing soon. ታዛቢዎች እንደሚሉት የኢራን የውሃ ቀውስ መነሻ ባለስልጣናት በአግባቡ አለማዳረሳቸው ነው። በቴህራን ጎዳናዎች የተጠማ ሰው በጭብጦ እየቀዳ ውሃ የሚጠጣባቸውና ፊቱን የሚያብስባቸው ቧንቧዎች እየደረቁ ነው። ከጥቂት ጊዜያት በኋላ ጎረምሶች ለለጋ ታናናሾቻቸው ውሃ ያመነጩ ነበር በማለት እንደቆየ ታሪክ ሊያወሯቸው ይችላሉ። ኢራን ለስድስተኛ ተከታታይ ዓመት በከባድ ድርቅ እየተገረፈች ነው። የዝናብ ውሃ እያጠራቀሙ ለከተሞች አጣርተው የሚያሰራጩ ግድቦች መንጠፍ ጀምረዋል። የኢራን መንግስት ውሃ በፈረቃና በተተመነ መጠን ማቅረብ ስለተሳነው ፕሬዝዳንት መስዑድ ፔዜሽኪያን የቴህራን ነዋሪዎች ቦታ ለመቀየር የሚገደዱበት ዘመን መድረሱን ጠቁመዋል። ነገር ግን እሳቸው የሚመሩት መንግስት ይህ ችግር ሊከሰት እንደሚችል ገምቶ ባለመዘጋጀቱ ብዙዎች ይወቅሱታል። It's not clear even if we do ration and it still doesn't rain, then we'll have no water at all. Citizens must evacuate Tehran. ቴህራንን ውሃ የሚያጠጡት አምስቱ ግዙፍ ግድቦች በአንድ ዓመት ውስጥ ብቻ የክምችታቸውን 43 በመቶ አጥተዋል። የተባበሩት መንግስታት ድርጅት የኢራን ባለስልጣናት የውሃ ሀብታቸውን በአግባቡ እንዳላስተዳደሩ ተጠቁሟል። ውሃ ነክ ሥራ የሚከናወነው በእቅድ እንዳልሆነም አስታውቋል። ዛሬ ከ10 ሚሊዮን በላይ ህዝብ የሚኖርባትን ከተማ ባዶ ስለማድረግ ማሰባቸውንም ተችቷል። ይህን ያክል ህዝብ ከከተማ አስወጥቶ በሌላ አካባቢ ለማስፈር በየትኛውም አቅም የሚሞከር አለመሆኑንም ሞግቷል። ነገር ግን የከተማዋ ነዋሪዎች መሸበራቸው አልቀረም። ገንዘብ ያላቸው ትልልቅ ማጠራቀሚያ እየሸመቱ በቤታቸው እየሰቀሉ ነው። ቧንቧ ውሃ ሲለቅ ሞልተውት ክፉን ጊዜ ሊያልፉበት ተዘጋጅተዋል። እንደ አውሮፓውያን አቆጣጠር በ2021 በደቡባዊት የኢራን ከተማ ውሃ ጠማን ያሉ ሰዎች አደባባይ ወጥተው ቁጣቸውን መግለጻቸው ይታወሳል። አሁን የቴህራን ህዝብ ለዚህ አይነት ተቃውሞ ይነሳሳ ይሆናል የሚል ስጋት ተፈጥሯል። حالا یه مرکزی رو درست میکنن به عنوان تقسیم غذا ጸሐፊው በትረ ሙሳ እንደሚጠቅሰው አገራት ጦርነትንም ሆነ ማዕቀብን ሊቋቋሙት ይችላሉ። የውሃ ጥም ግን የትኛውንም ጉልበተኛ ይፈታል። በመላ ኢራን የሚገኙ ሐይቆች እየደረቁ ነው። የከርሰ ምድር ውሃ ተመጦ ቋቱ ሳስቷል። ወንዞች የተገማሸሩባቸው ሸለቆዎች ደለል ብቻ ተርፏቸዋል። የኢራንን ጥማት ጥንታዊቷ ኢስፋሃን ከተማ በደንብ ታሳብቃለች። በዘመኗ የልዩ ልዩ ባህል አውድና የረቀቀ ኪነ ሕንፃ መናኸሪያ የነበረችው ከተማ በእርጋታ ወደ ሞት እያመራች ነው። ከተማዋን ሲያረሰርሳት የኖረው ዛያንዳሩድ ወይም ሕይወት ለጋሹ ወንዝ አሁን በሰለለ እስትንፋስ ቀርቷል። እንኳን ሕይወት ሊሰጥ የራሱም ህልውና ጥያቄ ላይ ነው። የኢስፋሃንን ታሪክ ሲመራና ሲመዘግብ የቆየው ወንዝ ፖለቲከኞች ለሚጠቀሙበት ተግባር ሲባል ከህዝቡ ተጠልፎ ወደ ኢንዱስትሪዎችና የእርሻ ይዞታዎች ተንቆረቆረ። ሙባራካ የተባለ የብረት ማቅለጫ ፋብሪካ ብቻውን በዓመት 210 ሚሊዮን ኪዩቢክ ሜትር ውሃ ይፈጃል። ይህም ኢስፋሃን፣ ያዝድና ጌርማን የሚባሉት ግዛቶች ከሚፈልጉት መጠን 40 በመቶ ይደርሳል። የኢራን መንግስት ከውሃ ጋር የተገናኘ ፕሮጀክት ሲወጥን ሊከተል የሚችለውን ስነ ምህዳራዊ ቀውስ እንደማይመረምር ይታማል። በዚህም ሳቢያ ጨፌ መሬት በአቧራ ተሞላ። የእርሻ ይዞታዎች ሰብል አልባ ሆኑ። የከርሱ ውሃ የተመጠጠበት አካባቢ መሬት መስጠም ያዘ። ሰዎች የአያት ቅድመ አያት ውርሳቸው ከሆነ መኖሪያቸው እየተነቀሉ ወደ ሰሜናዊ ኢራን እየተሰደዱ ነው። የኢራን የውሃ ጥም ሰው ሰራሽ ነው። የውሃ ሀብቱን እንዲጠብቁ ኃላፊነት የተሰጣቸው ተቋማት በቸልተኝነትና በጥቅመኝነት አባከኑት። ተቋማቱ በአግባቡ እየሰሩ ስለመሆናቸው ቢደሰኩሩም የማትዋሻው ተፈጥሮ አጋለጠቻቸው። እያንዳንዱ ወንዝና ሐይቅ የተፈጸመውን ጥፋት ይመሰክራል። ኢራን እንደምን ብላ እዚህ አይነት ችግር ውስጥ ጠልቃ እንደገባች አብዱሰመድ መሐመድ ዘረዝርላችኋለሁ። ውድ
የሳሎን ቲዩብ ቤተሰባችን የኢትዮ ሪል ስቴት ሽልማት አሸናፊው ቴምር ሪል ስቴት ሳር ቤት ቫቲካን ኤምባሲ አጠገብ በተለያየ የካሬ አማራጭ 15 በመቶ እስከ 35 በመቶ በሚደርስ እውነተኛ ቅናሽ መኖሪያ አዘጋጅቶሎታል። በ80 ካሬ ላይ የተገነባ ባለ 2 መኝታ ቤት በ5.7 ሚሊዮን ብር የራስዎ ለማድረግ ይፍጠኑ። በካሬም በመኝታ ክፍል ብዛትም ተጨማሪ አማራጭ ያገኛሉ። የንግድ ሱቅ ቢሻው በኢንዱስትሪ መንደር ገላን በ2.6 ሚሊዮን ብር አጠቃላይ ክፍያ ጀምሮ በሽበሽ ነው። ለበለጠ መረጃ ወይም የሚገዙትን ንብረት ጎብኝተው ለመምረጥ በ0997 48 73 48 በቀጥታ አለዚያም በዋትስአፕ ይደውሉልን። የዓለም የተፈጥሮ ሀብት ቁጥጥር ተቋም መረጃ እንደሚያመለክተው ኢራን ደረቅ ሀገር ነች። የመጨረሻዋ እርጥበት አልባ የምትባለው የተባበረችው አረብ ኤምሬት ናት። እስራኤልና ሊባኖስ ትንሽ ይሻሏታል። ኢራን ደግሞ በአራተኛ ደረጃ ትጠቀሳለች። ቃጣር፣ ኩዌት፣ ሳዑዲ አረቢያና ዮርዳኖስም ውሃ የሚቸግራቸው የፋርስ ባህረ ሰላጤ ሀገራት ናቸው። ኢራን ያላት የውሃ ጥርቅም ሙሉ ለሙሉ ሊያልቅ ተቃርቧል። የኢራን ባለስልጣናት እያጠራቸውም እንኳ ውሃ ርካሽና የማያልቅ ሀብት እንደሆነ በመደምደም ሲያባክኑት ቆይቷል። ለዚያም ነው ዘላቂነትን በሚያረጋግጥ መንገድ ያላስተዳደሩት። ከረፈደ በኋላ ችግር ማድባቱን ሲረዱ ደግሞ የበደሉትን ህዝብ ከመካስ ይልቅ ለግል ጥቅማቸው ሊያወሩት ተደራጁ። But for many Iranians, this is the result of man-made political failure. የኢራን ህዝብ የውሃ ማፊያ የሚለው የጥቅም ሰንሰለት አለ። ሚኒስትሮች፣ የኢራን አብዮታዊ ዘብ ከፍተኛ ሹማምንትና ነጋዴዎች የውሃውን እፍኝ ሀብት ኪሳቸውን በሚያደርጉበት መንገድ ያሰራጩታል። የኢራን የውሃና የኃይል ምንጭ ልማት ኩባንያ በአብዮታዊው መንግስት የተመሰረተ ተቋም ነው። ግድቦችን የመገንባትና የወንዞችን ተፋሰስ የማስተዳደር ኃላፊነት ተጥሎበታል። ነገር ግን ተቋሙን እንዲመሩ የተሾሙት ሰዎች የውሃ ማፊያዎች የሚል ተቀጽላ ያሰጣቸውን ውንብድና ነው የሚፈጽሙት። መጀመሪያ ነገር ከውሃ ጋር የሚያያዙ ፕሮጀክቶችን በጥልቀት ባለማስጠናታቸው የሀገሪቱን ስነ ምህዳር አዛብተውታል። በተቋሙ ዙሪያ የላቁ ባለሙያዎች፣ መሐንዲሶች፣ ምሁራንና ቢሮክራቶች ተኮልኩለዋል። በፖለቲካ በሙያም ሆነ በገንዘብ የሚጠቃቀሙባቸውን ግዙፍ የውሃ ፕሮጀክቶች ይመራሉ። በተለይ በአካባቢ ላይ የሚያመጣውን ተጽዕኖ ሳይመረምሩ በተገኘበት ቦታ ሁሉ ግድቦችን ያስገነባሉ። በ2012 ኢራን ውስጥ 316 ግድቦች ነበሩ። በ2018 ከ640 በለጡ። ዓመት ሳይሞላ ተጨማሪ 100 ግድቦች እንደሚገነቡ ይፋ ተደረገ። የሥነ ምህዳር መዛባት ሊኖራቸው መቻል አለመቻሉ አልተጠናም። ፖለቲካ የሚዘውረው መንግስታዊ ተቋም የወንዞችን አቅጣጫ እየቀየረ ቁጥጥር ወደማይደረግባቸው ግዙፍ የእርሻ ይዞታዎች እንዲፈሱ ፈቀደ። ወንዝ ተማምነው የተቆረቆሩ መንደሮችና ከተሞች ውሃ በማጣታቸው በሚሊዮን የሚቆጠሩ ነዋሪዎቻቸው እርግፍ አድርገው ተዋቸው። ገበሬዎች ደግሞ በውሃ መሳቢያ ሞተር ከከርሰ ምድር ከልክ በላይ እያወጡ ማሳቸውን ያጠጣሉ። አብዛኞቹ በድብቅ ነው ጉድጓድ የሚቆፍሩት። በሚሊዮን ዓመታት ሂደት ከገጸ ምድሩ በታች የተከማቸው ውሃ በአጭር ጊዜ ነጠፈ። በኢራን መንግስት ፍቃድ ከ600 ሺህ በላይ ጉድጓድ ተቆፍሯል። ድብቁ ደግሞ ከ360 ሺህ ይበልጣል። የኢራን የከርሰ ምድር ውሃ 500 ቢሊዮን ኪዩቢክ ሜትር ክምችት ነበረው። ከዚያ ውስጥ 70 ከመቶ የሚደርሰው ተስቦ ወጥቷል። ዝናብ በሚጥልበት ጊዜ የሚተካው ውሃ ኢምንት ነው። ለተከታታይ ዓመታት ሰማዩ በመቆለፉ ምክንያት ጠብ የሚል ነገር ጠፍቶ ተተኪውን ማስቀርቶታል። የኢራን ግብርና 90 ከመቶ ውሃ ይፈጃል። ስራው በጥንቃቄና በቁጠባ ስለማይከናወን አትክልት ከሚጠጣው የሚባክነው ይበልጣል። ሐብሐብን የመሰለ ውሃ ፈጅ ፍሬ ማልማት የኢራናውያን ፈሊጥ ይመስላል። በእርግጥ የእርሻው ባለቤቶች ከዜጎች ተነጥቆ በሚሰጣቸው ውሃ ሀብታቸውን በእጅጉ ያደራጁት። ባለሀብቶቹ ከአስፈሪው የኢራን አብዮታዊ ዘብ ከፍተኛ ሹማምንት ጋር በጥቅምና በዝምድና ስለሚገናኙ የሚነቅፋቸው የለም። ኢራን ምዕራባውያን በጣሉባት ማዕቀብ የተነሳ ከውጭ የምታስገባው ምግብ የተመጠነ ነው። አብዮታዊ መንግስትም በምግብ ራስን መቻል የሚል መርህ ስለሚከተል እርሻ ተስፋፍቷል። የሩሲያና የዩክሬን ጦርነት በማዕቀቡ ላይ ሲደመር እርሻውን የሞት ወይም ሽረት ግቡ አደረገው። ይሁንና ጥንቃቄ በጎደለው መንገድ ስለሚመራ ኢራን ፈጽሞ እንዲቀንስባት የማትፈልገውን ውሃ እያሳጣት ነው። የውሃ ቀውሱ ሁሉንም ማዕዘናት አዳርሷል። የኢራን መንግስት ለዚህ ችግር መፍትሄ ብሎ የዘየደው ከፋርስና ከኦማን ባህረ ሰላጤ በ5 ቧንቧ ውሃ ማቀባበል ነው። በብዙ ለተጣሙ ግዛቶች ከረጅም ርቀት ውሃ ይላክላቸዋል። መኖሪያ ቤቶችና ኢንዱስትሪዎች የተጣራ የባህር ውሃ ነው የሚጠቀሙት።
ይሁንና ጨዋማውን ውሃ ለማጣራት የሚወጣው ገንዘብ እልፍ፣ ማሽኖቹን የሚያንቀሳቅሰው ኤሌክትሪክና ነዳጅ ብዙ ነው። በጊዜ ሂደት እንደማያዋጣ ይታወቃል። ምናልባትም የአጭር ጊዜ መፍትሄ ሊሆን ይችላል። የየወንዙን ተፋሰስ ማስተሳሰር በሚል ቀመር አቅጣጫ ማስቀየሩ በአንዳንድ ስፍራ ቁጣ ቀስቅሷል። ወዚስታንና ዳሃር መሃል ባክቴሪያ የተባሉ ግዛቶች ነዋሪዎች ወንዛቸው ለቁልፍ ኢንዱስትሪ አገልግሎት ተፈልጎ ሲቋረጥባቸው ለራሳቸውም ሆነ ለእርሻቸው የሚያጠጡት ስላጡ አደባባይ ወጥተው ተቃውመዋል። ግዛቶቹ አናሳዎቹ አረቦችና የሉር ጎሳ አባላት የሰፈሩባቸው ናቸው። ውሃው ወደ ፋርሶች ቀጠና በመቀልበሱም ሆን ተብሎ ወገን የለየ በደል እንደተፈጸመባቸው እንዲደመድሙ አድርጓቸዋል። ኢራን መልከ ብዙ የማህበረሰብ ተዛምዶ የሚኖርባት ሀገር ነች። የውሃው ፖለቲካ ግን በብዙሃንና ውህዳን መካከል አለመተማመንን እያበቀለ ነው። ብዙሃኑ ፋርሶች ውሃቸውን እንደነጠቋቸው የሚያምኑት ጥቂት አይደሉም። ከውሃ አጠር አካባቢዎች ተነስተው በአዲስ ቀጠና የሚሰፍሩ ሰዎች በነባሮቹ ተቀባይነት ስለማያገኙ ወገን የለየ ፍትግ አበረክቷል። የኢራን መንግስት የተሰላ መፍትሄ ካላበጀ የማህበረሰቡ አንድነት ሊናጋ እንደሚችል ይገመታል። የውሃው ማፊያ ያለምንም ይሉኝታ ራሱን በገንዘብ እያጠገበ ነው። ዳሃው ተጠምቷል። የቸገረው አካባቢ ይቀይራል። አንዳንዱ ሰው የተፈጥሮ በረከቱን መጤ ሲጋራው ይቃወማል። አጥር ካላበጀው ይላል። ባለው ውስን ሀብት ላይ አልጠግባይ እጁን ከሰነዘረ የረጋው ይደፈርሳል። የኢራንን እስላማዊ አብዮታዊ መንግስት ለማፍረስ አሜሪካና አጋሮቿ ብዙ ደክመዋል። አሁን ግን ህዝቡ የሚያነሳውን ጥያቄ አጋነው እያራገቡ ወደ ጎዳና ተቃውሞ እያሳደጉት ነው። የኢራን መንግስት ተቃውሞውን ደጋግሞ በኃይል አዳፍኖታል። ግን እስከ መቼ? የውሃውን ማፊያ የመሰሉ ብብቱ ስር የተሸሸጉ ዘራፊ ወንበዴዎች ውድቀት እንዳያመጡበት ይፈራል። ኢራን በጎረቤት አረብ ሀገራት የምትፈራና የምትጠላ ብቻ ሳይሆን እስራኤል ጥርስ የምትነክስባት አሜሪካም ቀን የምትጠብቅላት አገር ሆነች። ይህ ሁሉ ውጫዊ ውጥረት በየጊዜው እየሰፋና እየተባባሰ ሄዷል። የየመን ግጭትና የሁቲዎች መጠናከር ኢራን ከሌሎች ሀገራት ጋር የምትናቆርበት ተጨማሪ አጀንዳ ፈጠረ። በተለያየ ግንባር በእጅ አዙር ጦርነት ውስጥ በመግባቷም በገንዘብም በቁሳቁስም ከፍተኛ ሀብት እንድታፈስ አስገድዷታል። በዛ ላይ የምዕራባውያኑ ተከታታይ ማዕቀብና ጫና አቅሟን ተፈታትኖታል። በዚህ ሁሉ ውስጥም ሆና ግን ኢራን በጠላትነት ከምትፈርጃቸው ሀገራት ጋር በሁሉም አቅጣጫ መፋለሙን ስትመርጥ ነው የምትታየው። ይህ ደግሞ በሂደት ከባድ ዋጋ አስከፍሏታል። ኢራን አየር ሰራዊት የገነባች ጠንካራ ቀጠናዊ ተጽዕኖ ያላትና የውጭ ጥቃትና ወረራን ለመከላከል በበቂ የተዘጋጀች ሀገር ስለመሆኗ በብዙዎች ተመስክሯል። ይህ ሀቅ ባለበት ደግሞ የኢራን ውስጣዊ ፖለቲካ በወግ አጥባቂ ፖለቲከኞች እየወደቀ መምጣቱ ከባድ ፈተና መፍጠሩ ይነገራል። ተደራድረው በዲፕሎማሲያዊ መንገድ ሰላም ፈጥረው የውጭ ጠላትን የሚቀንሱ ተራማጅ ፖለቲከኞች ገሸሽ መደረጋቸው ጭንቀት አስከትሏል። እርጅና የተጫጫናቸውን አያቶላህ ኻሜኒን ለመተካት ራሱን የቻለ ፖለቲካዊ አሻጥር ጎንጉኗል። ይህም ለፕሬዝዳንት ራኢሲ ሞት መንስኤ ነው የሚል የሴራ ትርክት እስከ መፍጠር ደርሷል። ኢራን ጊዜውን ጠብቆ በተከሰተ የፖለቲካ ድክመት ዝግመተ ለውጥ ተጠቂ እንደሆነች ይጠረጠራል። የኢራን አብዮት አገሪቱን በቀጥታም ሆነ በእጅ አዙር ከሚካሄድ ጦርነትና የዲፕሎማሲ ውዝግብ አላወጣትም የሚል ምሬት በዜጎች ዘንድ ሰፍኗል። በተለያዩ ጊዜያት በኢኮኖሚና በፖለቲካ ጥያቄ ሳቢያ ተቃውሞ የሚነሳባት በፖለቲካው ንቅዘት እንደሆነም ይታመናል። ከቅርብ ዓመታት ወዲህም የኢራን 80% ኢኮኖሚ አብዮታዊ ዘብ በሚባለው የጦሩ ልዩ እዝ ቁጥጥር ስር ስለመውደቁ ይነገራል። ነዳጅና ጋዝን ጨምሮ ወሳኝ የሀገሪቱን የኢኮኖሚ ምንጭ ተቆጣጥሮታል። ዋነኛው ሥራ ቀጣሪ ተቋምም ይሄው የጦሩ ክፍል ነው ይባላል። በማዕቀቡ የተነሳ የኢራናውያን ሕይወት መጎሳቆሉ ይነገራል። በርካቶች በኑሮ ውድነት ይሰቃያሉ። በተቃራኒው የሀገሪቱ ፓርላማ ለጦር ሰራዊቱ የ20 በመቶ የደሞዝ ጭማሪ መፍቀዱ ከባድ ብሶት አስከትሏል። اگر باران نباره ما در تهران در آذر ماه باید جیره بندی کنیم. የኢራን አብዮት ሲፈነዳና አያቶላህ ኻሜኒ ወደ ስልጣን ሲመጡ በአካባቢው ያሉት ኢራቅ፣ ሳዑዲ አረቢያና ሌሎች ሀገራት በእጅጉ መስጋታቸው አልቀረም። አያቶላህ ገና ስልጣን እንደያዙ በጎረቤት መንግስታት ላይ ያነጣጠረ
የጥላቻ ዲስኩር ማሰማታቸው ድንጋጤ ፈጠረ። የኢራን ተማሪዎች በቴህራን የአሜሪካን ኤምባሲ ወረው ለ444 ቀናት ዲፕሎማቶችና ሰራተኞችን በማገታቸው የዋሽንግተን ባለስልጣናትን ጥርስ ያስነከሰ ቁርሾን ያበቀለው። ይህም የአካባቢውን ጂኦፖለቲካ ሙሉ ለሙሉ ቀይሮታል። ይህ በሆነ ማግስት የኢራቁ ሳዳም ሁሴን ጦራቸውን ወደ ኢራን አዝምተው ወረራ ሲፈጽሙና ለ8 ዓመታት የዘለቀ ውጊያ ሲያካሂዱ በዙሪያቸው ያሉ የአረብ አገራት በገንዘብም በሐሳብም ደግፈዋቸዋል። ምዕራባውያን አገራትም ከሳዳም ጎን ነው የተሰለፉት። ኢራኖች በመጨረሻ ይህን ረጅም ጦርነት በአንጻራዊነት በድል ቢቋጩትም ከባድ መስዋዕትነት ከፍለዋል። በዙሪያቸው ባሉ አረብ መንግስታትና በምዕራባውያን አጋሮቻቸው ላይ ከባድ ቂም ቋጠሩ። ቀድመው ከጎረቤቶቻቸው ጋር የገቡበትን ቁርቋሶም አፋፋሙት። በሳዑዲ አረቢያ የሺዓዎች ዓመት ሲቀሰቀስ የኢራን መንግስት ደግፏቸዋል። በቅዱሱ መካ መስጂድ ላይ አጋቾች ጥቃት ሲፈጽሙ ኢራን ጎሽ ብላለች። ይህ ደግሞ ቀጠናዊ ፍጭቱን አባብሶታል። ኢራን አልፋ ተርፋም የፍልስጤሙን ሐማስ መደገፍ ጀመረች። ሊባኖስ ውስጥም ሂዝቡላህ የተባለውን ቡድን ማስታጠቅና ማደራጀት ቀጠለች። በአጠቃላይ 4 ግንባር ከፍታ ነው በጠላቶቿ ላይ ጥቃት ያጠናከረችው። ከሳዳም ሁሴንና ከጎረቤት አረብ አገራት ጋር የጀመረችውን ፍጭት ሳትቋጭ ከምዕራባውያን ጋር መተጋተግ ያዘች። ኢራን ዘመናዊነትን የምትከተል ሃይማኖትና ባህል ያልተጫናት ተብላ ትወድሳለች። ይሁን እንጂ ይህ ሁሉ ዘመናዊነትና ስልጣኔ ምዕራባውያንን መምሰልና መጤ ባህል መኮረጅ እንደሆነ የደመደሙ አያሌ ዜጎች ነበሩ። የኢራን አብዮት በ1979 እንዲፈነዳ ባደረገው ከፍተኛ ተቃውሞ የኢራን ሴቶች ከወንዶች ባልተናነሰ ተሳትፈዋል። ኢራን ወግ አጥባቂ ባህል ስለሚንጸባረቅባት ሴቶች ይጨቆናሉ ቢባልም ሐቁ ግን ይለያል። በኢራን ከፍተኛ የትምህርት ተቋማት ውስጥ ገብተው የሚማሩ ሴቶች ቁጥር ከወንዶች እንደሚበልጥ ተረጋግጧል። ይህ ነባራዊ ሁኔታ ግን ከቅርብ ጊዜ ወዲህ ወግ አጥባቂ ፖለቲከኞች ወደ ስልጣን ሲመጡ መሸርሸር ጀምሯል። በተለይ በሟቹ ፕሬዝዳንት ኢብራሂም ራኢሲ ዘመን ግብረ ገብ ተቆጣጣሪ ፖሊሶች የዘፈቀደ እርምጃ እንዲወስዱ ስልጣን ተሰጣቸው። የሀገሪቱ ፖለቲከኞችም ሴቶችን በተመለከተ የሚያራምዱት ፖሊሲ ጠንከር በማለቱ የኢራንን የጾታ እኩልነት እንዳወሳሰበው ይነገራል። የዛሬ 2 ዓመት ገደማ ማህሻ አሚኒ የተባለች ወጣት የግብረ ገብ ፖሊሶች በሚባሉት የኢራን ሃይማኖታዊ ሥርዓት አስጠባቂዎች ቁጥጥር ስር እንዳለች ሞቷ ከባድ ተቃውሞና አመጽ አስነስቶ ነበር። በኢራን እንደ አውሮፓውያን አቆጣጠር በ2009 የተካሄደው የርዕሰ ብሔር ምርጫ ተጭበርብሮ ማህሙድ አህመዲነጃድ ዳግም አሸንፈዋል በመባሉ ከፍተኛ ህዝባዊ ቁጣ የቀላቀለ ተቃውሞ ሲደረግ ሴቶች ዋና ተሳታፊ ነበሩ። ከ2017 እስከ 2018 የኑሮ ውድነት ያስመረራቸውና ሙስናን የተቃወሙ ሴቶች በትዕይንተ ህዝብ በከፍተኛ መጠን ተሳትፈዋል። በ2019ም ሴቶች የነዳጅ ዋጋን መናር በመቃወም በተቀጣጠለ ሰልፍ በስፋት ተካፍለዋል። በዚህ አይነቱ ተደጋጋሚ ተቃውሞ እስከ 1500 ሰዎች በጸጥታ ኃይል አባላት መገደላቸው ይነገራል። በ2019 9ኛ ወር ላይ ሳሃር ኮዴሪ የተባለች ወጣት ሴቶች እግር ኳስ ጨዋታ ማየት በመከልከላቸው የተነሳ ራሷ ላይ ጋዝ አርከፍክፋ በማንደድ ሕይወቷን በማጥፋት ተቃውሟን ገለጸች። የዚህች ወጣት አሳዛኝ አሟሟት ከኢራን አልፎ በመላ ዓለም አጋርነት ያገኘ የመብት ጥያቄ አስከተለ። ኢራናውያን ሆ ብለው ተነስተው አገዛዙን በአንድነት አወገዙ። የኢራን መንግሥት የሂጃቡን አብዮት በኃይል ለመደፍጠጥ በወሰደው እርምጃ 500 ሰዎችን ሲገድል 20 ሺህ ገደማ አሰረ። በኢራን ለረጅም ጊዜ ዘለቀው የኢኮኖሚ ጫናና የነጻነት እጦት ብሶት በዚህች ልጅ ሞት የተነሳ ገንፍሎ ሲወጣ ዓለም አቀፉ ማህበረሰብ ታዝቧል። ምንም ተባለ ምን ኢራን ለውጭ ኃይላት ተጽዕኖ ላለመንበርከክ ከፍተኛ መስዋዕትነት ከፍላለች። ምዕራባውያኑ የከፉ አምባገነንና ጨፍጫፊ መንግስታትን እየደገፉና አጋር እያደረጉ በኢራን ላይ ግን ጠንካራ አቋም መያዛቸው ፍርደ ገምድልነት መሆኑን ዓለም በቀላሉ ተመልክታለች። ኢራን በራሴ ባህል፣ አስተዳደራዊ ብሂልና በነጻነት ልመራ ማለቷ ሙሉ መብቷ እንደሆነ ዓለም ከሁሉ በፊት ሊቀበል ይገባል። ኢራንም ቢሆን በራሷ ላይ እንዲደረግ የማትፈልገውን በሌሎች እንዲደርስ መሞከር አይኖርባትም።